የመጨረሻውን ሕክምና ማድረግ የሚችለው። ዶክተር ምንም ቢሆን እኮ ከገንዘብ የሰው ልጅ ይበልጣል። በጣም አዝናለሁ ሀና፣ ከዚህ በላይ ልረዳሽ ምንም አልችልም። ያገኘው ቀን ተመልሰ ቤት አትገባ፣ አንቄ ነው ምደፋ። እሺ ምን ትይ? ሰጠው ለቤተሰቤ ነው። ቤተሰቤ ላይ አይኑን ያረፈ ማንኛውም ሰው አልምርም። ሀናንም ስላሳዘነች ነው እንጂ የተውኳት ከባድ ቅጣት ነበር የሚጠብቃት። ያለ አባት ያደግነው በአባታችን ክፋት ወይ በአንቺ ፍላጎት ነው። አንቺ ያላከበርሽውን ቤተሰብ ማንም እንዲያከብርሽ አትጠብቂ። ካለችማ በቃ ደይሞ ነው። አንተ ልጅ ግን ካፍ ምንም መልካም ነገር ያወጣ ማለት እና እኔ ምን አገባኝ ካደየ ወይ ተምቹ ሁኝ ቆጪ ለማይድኑ ነገር ፋየው ብር መስጠት ያልኩህን አደረግ። አዎ እንዳልሽ ነው ያደረኩት። በጣም ጥሩ። እና ምን አለች? ምን ትላለች? ምን ያላታማ ነፃነቴን እፈልጋለሁ። ስሜን ከርግብ ወደ ሀሴት መስፍን መለወጥ እፈልጋለሁ። ታዲያ እኮ በጣም ደስ የሚል ነገር ነው። ይሄ ልጅ የምርሽ ነውማ? ይሄ እኮ መብትሽ ነው። ምንድን ነው ሀና? እኮ አባዬ በጣም ታሟል፣ ያሳክሙልኝ። አባይ ታዲያ አንቺ ልጅ ግን ጤና የለሽም? የኔ ጤና የሚወሰነው በአባዬ ጤና ነው። አባዬ ደግሞ ራሱ እስከ ሆስፒታል ብቃት ቀርም። መች መጣሽ ሙሽራ? ምን ቆረጠምሽ ሽምብራ አሉ። አንቺ ምንስ ብናገራት እናገባል? አንቺ ልጅ ዛሬ አብደሻል በል። አንቺም እናትሽ መብድ ናቸው። እሺ ይሄን አትናገሪያት። ልጅ አይደለሽ። አባዬ እኮ ለአንተም አባትህ ነው። የቻልከውን ሁሉ ማድረግ እንደምችል እያወቅኩ እንደዛ ማለት አልቻለም። እናት ምን ጊዜም እናት እኮ ናት። ታይ እባክሽ፣ እናትነት ማለት ለወለዱት ልጅ ብቻ መንሰፍሰፍ አይደለም። እትዬም እኮ እውነት አላቸው። እያስቸገርከኝ እንደሆነ ብቻ ነው የነገርኳቸው። እንግዲያውስ ይጨምርልህ። አሁን ለምን ትላችኋለህ መሰለህ? እሺ ምን ልበላቸው? በአፋጣኝ 200 ሺህ ብር እንደምፈልግ ነገራችሁ። እንዴት አምቹ ልታስገድለ? የሀና አባት አቶ ኖላዊ የመጨረሻ ሕክምና ይደረግላቸዋል ብለው ሲጠባበቅ የነበረው ወይዘሮ ሜላት ክፍያውን ስላቋረጠችው አቶ ኖላዊ እጅና እግራቸው ቁልፍልፍ እንዳለ ዝርግት እንዳለ ሕክምናው ተቋርጧል። ዶክተሩም ለሀና ወይ ብሩን አምጪ የመጨረሻ ሕክምና ይደረግላቸው፣ አለዛም ይዘሽ መውጣት ትችያለሽ ብሏታል። ሀና የምትይዘው የምትጨብጠው አታ ወደ ወይዘሮ ሜላት ቤት ሄዳ እግሯ ላይ ትወድቃለች። ወይዘሮ ሜላትም ገፍትራ ከቤቷ ታባርራታለች። ሰላምም ለምን እንደዚህ ታደርጊያለሽ ብላ እናቷ ስትናገር እናቷ በጥፊ ትመታታለች። ውርግብም ከዛው ቆማ ለእናቷ እያገዘች ነበር። አሴም ዶክተር እግሩ ላይ ወድቆ ኩላሊት እንደሚሸጥ ሰምቻለሁ፣ ኩላሊቴ እንድሽጥና እባክህ እርዳው እያለ ቢለውም ዶክተሩ ግን እሱም አይሆንም ብሎ ገፍትሮት ገብቷል። ከተማረ ሰው ግን እንደዚህ አይጠበቅም። የሀና አባት የመጨረሻ ሕክምና ካልተደረገላቸው ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች በመላው ዓለም ያላችሁ ሰላማችሁ ብዝት ብዝዝት ይበል በያላችሁበት። ኖላዊ ክፍል 51 ቻናሌን ላይክ እና ሰብስክራይብ እንዲሁም ሸር በማድረግ እንድታሳድጉኝ በአክብሮት እጠይቃለሁ። ዛሬ ግን አቶ ኖላዊ በጣም ያሳዝናሉ። ዶክተሩም ወደ አቶ ኖላዊ የሀና አባት ጋር ሕክምናውን ገብቶ ያይና በጥሩ ሁኔታ ነው ያሉት። ታዲያ ለምን አይነቃም ትላለች ሀና። ነገርኩሽ እኮ ሀና የመጨረሻውን ሕክምና ሲደረግላቸው ነው የሚነቃው ብዬሻለሁ ይላታል ዶክተሩ። ሀና ታዲያ ለምንድን ነው የመጨረሻ ሕክምናውን የማታደርጉለት ብላ ስትጠይቀው ዶክተሩም በአባትሽ ዙሪያ አዲስ ነገር ተፈጥሯል ብሎ ይነግራታል። የመጨረሻውን ሕክምና ለማድረግ በጣም ከባድ ሆኗል። እንዴት ስላለች ሀናም ያው በነ ወይዘሮ ሜላት ድርጅት ነበር ሕክምናው የሚሸፉነው። አሁን ላይ ግን ወይዘሮ ሜላት የሕክምናውን ብር ክፍያውን እንዳቋረጠችው ይነግራታል። የወይዘሮ ሜላት ድርጅት ድጋፉን እንዳያቆም የተቻለንን ነገር አድርገን ነበር ግን አቁመውታል ይላታል። ሀናም ባለችበት ድርቅ ብላ ወይኔት ብላ ለቅሷን ትጀምራለች። ዶክተሩም ሀናን ለማረጋጋት እየሞከረ ማልቀስ ምንም አያመጣም፣ አሁን ይልቁን ተረጋጊና የሚሆነውን መላ አስቢ ይላታል። እዚህ ዝርክርቁ ልፍልፍ ብሎ ምን አይነት መላ ነው የምፈልገው ትላለች ሀናም። ምንድነው የማደርገው እንዴትስ ነው የማደርገው ብላ ስትጠይቀው ያለሽ አማራጭ ገንዘብ ፈልገሽ ማምጣት ነው፣ ካለዛም አባትሽን ከሐኪም ቤት ይዘሽ መውጣት ነው ይላታል። እንደዚህ ሆኖ እንዴት ነው ይዤ የምወጣው ስትለው ገንዘብ ማግኘት ስትችይ ብቻ ነው የመጨረሻውን ሕክምና የሚደረግላት
የሚደረግለት ይላታል ዶክተሩ። ከገንዘብ በላይም የሰው ነፍስ እኮ ይበልጣል ስትለው ከዚህ በላይ ምንም ልረዳሽ አልችልም ይልና ዶክተሩን ጥሏት ይሄዳል። ሀናም እያለቀሰች በምንም መንገድ ቢሆን አባቴን ማሳከም አለብኝ። ወዲያው ስልኳን አንስታ ወደ አሴ ትደውላለች። አሴንም ቶሎ እንዲመጣ ትጠይቀዋለች። አሴም ቸምቹን እየጠበቀ ነበር። ወዲያው ሲመጣ ና እንሂድ ይለዋል። ተምን የመሰለ እንቅልፍ ላይ ቀስቅሰኸኝ ወርቅ ሳይባል ነው ወይም የሚኬደው ይለዋል። እረ ሀና በጠዋት ደውላልኝ ነው በቃ ና እንሂድ ብሎ ለምንድን ነው በዚህን ሰዓት የምጠራ ሲለው ምን አውቄ ሐኪም ቤት እኮ ነው ያለችው ሀና በዚህ አይነትማ በዚህን ሰዓት ናት አለችህ ፋያው ደይሟል ማለት ነው ሲለው አሴም በንዴት በቦክስ ይመታዋል። ምንድን ነው የምታስበው? ምን እያልክ ነው? ጭንቅላት ለመሆኑ ይሰራል ወይ ይላል አሴም በንዴት። ተምቹም ታዲያ እኔ ምን ላድርግ? ለምን እኔን ትመታኛለህ? ይላል በክድዬ ለምንድን ነው ደግ ደግ የማትወጣህ? ይልና አሴም ይናደድ። አሴና ተምቹም እንዴት በዚህን ሰዓት ልትጠራ ትችላለህ ካልደየሙ እያለ ጭቅጭቅ እዛው ይጀምራሉ። አሴም ሀና የመጀመሪያ ነው ወይ ለእኔ ስትደውል ይላል። ሁለቱም እዛው አሴም ጥሎት ሲሄድ ወይኔ ተምቹ ለማይድኑ ነገር ብሬን መስጠቴ ይላል ተምቹ። ወዲያው ተከትሎት አብሮት ወደ ሆስፒታል ይሄዳሉ። ዶክተሩም ሕክምና ላይ እያለ ወይዘሮ ሜላት ትደውላለች። ስልኩን ያነሳል። ያልኩህን አቋረጥከው ወይ ትለዋለች። አዎ ይላታል። እና ምን አለች ስትለው ምን ትላለች? አምና መቀበል ነዋ ይላታል። ጥሩ አረግ፣ ከዚህ በላይ ገንዘብ ማውጣት አልፈልግም ትላለች ወይዘሮ ሜላት። ዶክተሩም ይገባኛል ወይዘሮ ሜላት፣ የወጣው ገንዘብስ ቀላል ነው ወይ ይላታል። እኔ እኮ ገንዘቡ ሳይሆን ያናደደኝ ልሸውደኝ ልታታልለኝ ያሰበችው ነው ትላለች። ግን እኮ ወይዘሮ ሜላት እሷም እውነት ሊኖራት ይችላል ብሎ ሲነግራት ምን እውነት ይኖራታል? ሆን ብላ እኔ ልሸውደኝ ፈልጋ ነው ትላለች ወይዘሮ ሜላት። ዶክተሩም ለማብራራት ይሞክራል። አንዳንድ ሆስፒታሎች የትም አይሄዱም ሲሉ ገንዘቡን ዝቅ አድርገው መጀመሪያ ላይ ይነግሯቸዋል። ከዛም በኋላ ደግሞ ያው ከፍ እንዳለ ይነግሯቸዋል። ወይዘሮ ሜላትም ሊሆን ይችላል እሱ የኔ ጉዳይ አይደለም ብላ ስልኳን ትዘጋለች። ታዲያ ዶክተሩ ወደ ትዝታው ተመለሰ። አንድ ሰውዬ የወይዘሮ ባዩሽ ቦዲጋርድ መጥቶ እንዴት እንዳስፈራራው የወይዘሮ ባዩሽ ተላላኬ ይገባና ከወንበር ላይ ቁጭ ብላል። ከዛን በኋላም እዚህ አንድ ትልቅ ሰው የሚታከሙ ነበሩ ብሎ ሲነግረው እኔ አላቃቸውም ይቅርታ እኔ ስራ ብዙ አለብኝ ሲለው ሲቀጥል ደግሞ እኔ አላቃቸውም ሲለው ቶኖላዊ ይለዋል። ዶክተሩ ይባላሉ ሲለው እና ታዲያ ሲለዋል ሕክምናውን የሚያሳክማቸው የወይዘሮ ሜላት ድርጅት እንደሆነ ለአንተም ተጠቃሚነት እንደምታገኝበት ይነግረዋል ዶክተሩ። አንተም ጥሩ ስራ ይዤልህ መጥቻለሁ የሕክምናውን እጥፍ እንድታረገው ዶክተሩም ቢያንገራግርም 400 ሺህ ብር ለዶክተሩ እንደሚሰጠው ይሄ ሆስፒታል እኮ የራሱ የሆነ አሰራር አለው እሱን ሳላጠራ የመጣው ይመስልሃል ይለዋል። ጊፋቢል 100 ሺህ ብር ቢወጭቁ ነው ቀሪው ያንተ ነው ሲለው ምን እያልከኝ ነው ይለዋል። አልገባ ካለህ በመተሩም የሆነ ስህተት ትሰራለሁ ብትል አጠፋለሁ ይለዋል። በነፃም የመስራት ግዴታ አለብህ ይለውና ይወጣል። ሀናም ወደዛ ወደዚህ ትልና አባቷ ላይ ደፍታ ማልቀሱን ይዘዋለች። ወደ ዋሴ ይመጣል። እንዴት ነው ምንድን ነው ይላታል። ጉድ ሆንኩላችሁ ይላታል። ምነው ፋያው ደቆሱ ይላል ተምቹም። ጉድ ሆኜላችኋለሁ ትላችኋል። ምን ተፈጥሮ ነው ሲላት ሰዎቹ የሕክምናውን ብር እንዳቋረጡባትና ዶክተሩ ደግሞ የመጨረሻ ሕክምና እንዲደረግለት ገንዘብ እንደሚያስፈልጋት ትነግረዋለች። ታዲያ ምን ይሻላል ይላታል። እኔ ምን አውቄ ግራ ገብቶኛል ትላለች ሀና። ካልሆነ ይዘሽ ውጭ አለኝ ያማችኋል ወይ እንደዚህ ቁላልፎ እንዴት ነው ይዘን የምንወጣው ይላል አሴም። ሀናም አሲርና ተምችን ከዚህ እንዳትነቃነቁ አደራ መጣው ብላቸው ጥላ ትወጣለች። አሴም ይከተልና ሸምቹን ከዚህ እንዳትወጣ ጥሩ መጥፎ ሁኔታ ላይ እንዳትወርቅ መከተል አለብኝ ይላል። ተምቹም ትንሽ እንዳንገራገረ ለመጠበቅ ይወስናል። አሴም ይከተላታል ሀና። ተምቹም መጣራት ይጀምራል። ፋያው እያለ ጭራሽ ተሬሳ ጋር ነው እንዲያስቀመጡኝ ወይኔ ተምቹ ይላል። ወይዘሮ ሜላትም ከክችን ምግብ ለመስራት ጉድ እያሉ ነበር። ወዲያውንም ልጃቸው እርግብ ትመጣና ለምን እየሰራሽ ነው እማዬ ትላለች። ለእናንተ ልጆች ምግብ እየሰራሁ ነው ብላ ስትመልስላት እኔ ሰራዋለሁ ትላለች። ምን ወጣሽ ትላታለች። ምን ችግር አለው እኔ ሰራለሁ እንደውም ነው አብረን እንስራ በቃ ትላታለች። እሺ ብላ ዘውም ሙያ እንድታስተምራት ትጠይቃታለች።
ሙያ አልተማርሽም ወይ ስትላት ሙያማ ተምሬያለሁ ግን እንደ እናት የሚሆን የለም ትላለች እርግቤ አስመሳይዋ። ወይዘሮ ሜላትም አረ በደንብ አስተምርሻለሁ ትላታለች። ወዲያው መቀየር እፈልጋለሁ ለምን የኔ ልጅ ስትላት ከእርግቤ ወደ ሀሴት መስፍን መቀየር እፈልጋለሁ ነፃነቴን እፈልጋለሁ ትላታለች። ታዲያ ምን ችግር አለ? የፈለግሽው ነገር አደርግልሻለሁ አንቺ ልጅ አይደለሽም ወይ ትላለች። ታዲያ አስመሳይዋ እርግብ እኔ እኮ ሰሞኑን ምን ትለኛለህ ብዬ እየተጨነኩ ነበር ትላታለች። አትጨነቂ አንቺ ስለምትጨነቂ እንጂ እኔ የልጅነትሽን መብት ሁሉንም ማድረግ ግዴታ አለብኝ ትላታለች። ለገንዘብ ወይም ለብር ብዬ አይደለም እዚያ ልጅነቴ ስለተመለሰ ነው ትላለች አስመሳይዋ እርግብ። እዚህ ቤት ስለ ገንዘብ ማንም የሚያስብ የለም ስትላት እሱን እንኳን በጥቂት ጊዜ አይቻለሁኝ ጥሩ ቤተሰቦች ናችሁ ትላታለች። አሁን ቶሎ ቶሎ ሰርተን ምግቡን እናቀርብ ይላል። ሀናም ወደ ወይዘሮ ሜላት ቤት ለመሄድ እየገሰገሰ ሳለ አሴ ከኋላዋ ይከሰታል። አሴም ሀና ብሎ ሲጠራት ተየት መጣ ብላ ትደነግጣለች። አባዬን አደራ ብዬ ስትለው ቸምቿለ ይላታል። አንቺ ለመሆኑ ወዴት ልትሄጂ ነው ስትላት ወደ አሰሮች ቤት ትላለች። አሴም አይሆንም እንዳትሄጂ ይላታል። ምንም ማድረግ አልችልም አባቴ ሲሞት አይኔ እያየ ዝም ብዬ አልቀመጥም ትላለች። ከዛ ከሴትዮ ስር እግሯ ስር እንድትወድቂ አልፈልግም፣ ዝቅ እንድትይ ክብርሽን ዝቅ እንድታረጊ አልፈልግም፣ እንዳትሄጂ ይላታል። አንተ አባት ስላልሆነ ምንም አይመስል ሊሆን ይችላል፣ እኔ ግን አለሜ ነው አባቴ ነው፣ ምንም ማድረግ እችላለሁ አባቴን ለማዳን ስል ትላለች። አሴም በድን ወደዛው ዞሪልና እኔ አባቴ ስላልሆነ ሲርም ይደነግጣል። እውነት ሀና እንደዛ ይመስልሻል ሲላት አባት ቢሆን ከኔ ቀድመ ነበር የምትገኘው፣ እኔ ማድረግ ያለብኝን ነገር ባገኝ ዝም ምል ይመስልሻል ወይ ይላታል። በቃ ሲር አላቅም ባታግዘኝ እንኳን አታስቁመኝ ትልና ጥላው ትሄዳለች። አሴም ከኋላዋ ትንሽ ተከትሏት ከዛም ደግሞ ይመለሳል። ሰላምና ምኒሳም ቁጭ ብለው ቁርስ እየበሉ ቆንጆ ቁርስ ነው አደል ይላታል ምኒሳ። አዎ እማዬ እኮ ከሰራች በጣም በምግብ አትታማም ትላለች ሰላምም። ወዲያውም የሆነ ነገር ላማክር ነበር። ምን? የሆነ ነገር ትምህርት ለመጀመር ፈልጊያለሁ ስትለው ምኒሳ ማለት ይላታል። የማደርገውን ነገርማ ያው ነገርኩ ስትለው የማይታመን ነገር ነው ይላታል። ለምንድን ነው እኔ የማደርገው እያንዳንዱ ነገር ለሰው የማይታየው ትላለች ሰላም። ምንድን ነው የሚገርማችሁ? አትጩሂያ ቀስ ብለሽ አስረጅኝ ይላታል። ትምህርቷን ካቆመችበት ለመቀጠል እንደፈለገ ትነግረዋለች። ይሄ እኮ ጥሩ ሀሳብ ነው ይላል ምኒሳ። ቆይ አንተ ምን ትመክረኛለህ ስትለው ይሄ እኮ ምንም ምክር አያስፈልገውም ለማየነገርሻት ወይ ይላታል። እረ አልነገርኳትም ትላለች ሰላም። እንግዲያውማ ዝም ብዬ ልጀምር ትለዋለች። በጣም ደስ ይላል። እኔ ወደ ጓደኞች ልሄድ ነው፣ እኔም ልብሴን ቀይሬ በቃ ልሄድ ትላለች ሰላምም። አብረው ሊወጡ ቸምቹም አቶ ናሌን የሀናን አባት ፋያው ሙድ እያዙብኝ አይደለም አደለ? አደየሙም ለናሴ ላቶካቸው እርሷ ግን ሸማ ይዙትም ወይ ሀናን ብተዋት እንዴት እንደጨለለች እያለ አጠገባቸው ቁጭ ብሎ ማውራቱን ይዟል። ወይኔ ፋያው በጣም ነው እንዲያመመውት፣ በቃ ሻረብሹት ይደቁሱ ይልና ብድግ ይላል ደግሞ ካልጋው ላችሁም እየተንቆራጠጠ ታልደየሙማ የሆነ ነገር ማድረግ አለብኝ፣ አስብ ቸምቹ አስብ፣ እውነት ያለው አላስብም ማለት ነው እያለ በኋላ ወዲያው ትዛለው ያ መስቀሉንና ፎቶውን የሰጠው ሰውዬ ትዛለው። እሱም ማግኘት እንዳለበት ሳሰበና ወዲያው ስልኩን አንስቶ ይደውልለታል። ስልኩንም ያ መስቀሉንና ፎቶውን የተቀበለው ሌባም ስልኩን አንስቶ ሲያየው እሱ ነው። ወዲያውን ምን ፈልጎ ነው ብሎ ይዘጋበታል። ታዲያ ቸምቹ ክድዬን አልፋታህም፣ ይሄ ቁም ሬሳ ዘጋብኝ አይደል በጆሮዬ ላይ። ሀናም ወይዘሮ ሜላት ቤት በር ተከፍታ ስገባ ወይዘሮ ሜላት ሶፋ ላይ ቁጭ ብላ ቴሌቪዥን እያየች ነበረ። ወዲያውም ሮጣ እግሯ ላይ ድፍት ትልበታለች። ሀና ምን እያደረግሽ ነው ትላታለች። አልነሳም አባቴን ታላታ ቀሷን ቀጠለች። ወይዘሮ ሜላትም እየተቆጣቻት ተነሽ ከግሬ ላይ ትላታለች። አባዬ በጣም ታሟል እባክሽን ብላ አሳክሚልኝ ስትላት እኔ ስላንቺ አባት ምን አገባይ ብላ በርቅጫ ብላ ትነሳለች። ወይዘሮ ሜላት ጤና የለሽም ወይ ስትላት እኔ ጤና የሚወሰነው በአባቴ ነው ትላለች። ሀናም አባዬ ደግሞ ራሱን ስቶ ሆስፒታል ነው ያለው፣ እኔ ደግሞ በቃ ጤነኛ አይደለሁም ማለት ነው። ወይዘሮ እርግብም ይቻስ መሳይ ቆማ እያየቻስ ነበረ እየሳቀችበት። ሀናም ልመናዋን ትቀጥላለች። እንዳዘኑብኝ አውቃለሁ፣ እባክዎትን ይርዱኝ እባክዎትን ትላለች። በቃኝ እረድቼልሻለሁ የቻልኩትን ያክል ትላታለች። ወይዘሮ 200 ሺህ ብር ለእናንተ ምንም ማለት አይደለችም፣ እባክሁን ይርዱኝ እባክሁን ብላ አሁንም ልመናዋን ቀጥላለች።
ሜላትም 200 ለእኔ ቀላል ሆነ አልሆነም ግን ላንቺ መስጠት ግዴታ የለብኝም ትላታለች። አውቃለሁ እባካችሁን እርዱኝ እያለ አሁንም ልመናዋን ቀጠለች። አሁን የመጣሽበትን ተናገሪና ከቤቴ ውጭ ትላታለች። መጣሁት እኮ እንድትረዱኝ ነው እባክዎትን አሳክሙልኝ ትላለች። አሁንም ይኸውልሽ ሀና እኔ ሁሉ ብር ያወጣሁት አንቺ ለቤታችን ጥሩ ልጅ ስለነበርሽ ነው። አሁን የመጣሽበትን ተናግሪና ውጭ ሲሏት ፈጣሪ እንዲረዱኝ እየጠየቁት ነው ትላለች ሀና። ወይዘሮ ሜላትም ቁጭ ትልና ይህስ ትሰሚያለሽ ሀና እኔም ሁሉ ርቀት የተጓዝኩት አንቺ ጥሩ ልጅ ስለነበርሽ መስሎኝ ታይቶኝ ነበር። ገንዘብ ሞልቶ የተርፎኝ አይደለም ትላለች። ሀናም ገንዘብ እንደማይጠገብ አውቃለሁ፣ ግን ደግሞ እርሶ የገንዘብ ችግር እንደሌለቡት አውቃለሁ። ስለተናደዱ ይሆናል እትዬ፣ በደዛውም ሁሉንም አውቃለሁ አትበይ ብላ ትቆጣታለች። አሁንም ወይዘሮ ሜላት ሁሉንም ነገር አውቃለሁ ስትይ በቤተሰቦቼ እንደማልደራደር ማወቅ ነበረብሽ ትላታለች። አለሜ ናቸው። አንቺ ግን ከልጆቼ ጋር ልታጣይን ሞከርሽ። ሳይኖርሽ እውነት አለኝ ብለሽ መጣሽ። እናም እኔ እውነት እንደዚህ ርቀት እንደተቀበረች አላውቅም እያል ያለቀሰች ነው። ወይዘሮ ሜላት ድጋሚ ሌላ ማስተባበያ። እኔ እኮ ዝም ያልኩሽ ለቤቴ ጥሩ ነገር ስላደረግሽ ነው። አሁንም ትቆጣታለች። ወይዘሮ ሜላትም ቤቷን ለቃ እንድትወጣላት ጠይቃታለች። እዚህ ቤት በነበርኩበት ሰዓት ሰው መለመን እንደማልወድ ያውቃሉ፣ ግን እርሶም ጥሩ ሰው መስለው ነበር። እኔ መጥፎ ሴት ናት እያልሽኝ ነው? አይ ፍጹም፣ በህይወቴ ኃላፊነት እርሶን ሰጠው፣ ኃላፊነቱንም እርሶ ተወጥተው አሳዩኝ። በጣም አመሰግናለሁ እትዬ፣ እውነት ግን ተደብቃ አትቀርም ብላ ወደ ሀናም ዞር ብላ ስታያት እርግብ አስመሳይዋ ቆማ እየሳቀችባን ነበር። እውነትም ያንቺ ተራ ደግሞ ቆመሽ የምታለቅሽበት ይመጣል። ዛሬ በሳቅሽበት እርግብ። ሀና እንደወጣች ወዲያውንም ወይዘሮ ሜላት ጋር ጠጋ ብላ እማዬ በቃ እሷን ተያት፣ አንቺ ተረጋጊ ትል ጀመር። የወይዘሮ ቦሪጋርድ ፎቶና መስቀሉን ከወሰደው ልጅ ጋር ይገናኛል። ምን ሆነ ነው የጠራኸኝ ሲለውም አላስቀምጥ አለኝ። ማነው አላስቀምጥ ያለህ? ቸምቹ ደግሞ ማን ነው? ፎቶና መስቀሉን ያመጣልኝ ልጅ ይለዋል። አንተ ፈርተህ ነው ይለዋል። ለምን አልፈራ? ባለፈው እኮ አግኝቶኝ እንደ ገብስ ቆሎ ነው ያሸኝ ያለ ብሎ ይጠይቀዋል። አሁንም መስቀልና ፎቶውን እንደዚህ ለዚህ ጉዳይ እንደፈለጋችሁ ሳትነግሩኝ ብሎ እንዴት እንደጠበጠበኝ ይለዋል። እና ምን ይሁን ነው የምትለው? በቃ እንዳታገኘው ብያለሁ፣ አለዛ እደፋለሁ ይለዋል። እሱ እኮ ነው ፈልጎ የሚመጣው፣ በቃ የራሱ ጉዳይ ብሎ ስልኩን ተቀብሎት ዶክተሩ ጋር ሄድና ዶክተር እባክህ አንዴ ላናግር ይለዋል። ምን ፈልግ ነው ሲለው ስለ ፋዘር ጉዳይ ነው። ፋዘር ደግሞ ማን ናቸው? የሀና አባት። ታዲያ ምን ፈልገ ነው? ፋዘር ምርጥ አባት ናቸው፣ ለሁሉም ሰው የሚጠቅሙ ይልና እግራህ ላይ ይንበረከክና እባክህ ልለምንህ ሀናን እኮ ይዛችኋት ውጡ አለች። እኛ ላልንም ይሄ ምርጫ ነው ይላል። ግን ደግሞ እኮ እናንተም ታውቁታላችሁ ገንዘብ እንደሌላት፣ ገንዘብ ከየት ታመጣለች ይላል። አሴም ይንበረከክና ተነሳና ላስረዳ ይለዋል። ምንድነው? እሺ ይለዋል። እዚህ የግል ሆስፒታል ነው፣ እዚህ ለጽድቅ ሳይሆን ለገንዘብ ነው የሚሰራው ብሎ ይነግረዋል። እሺ ኩላሊቴን ግዙኝ እናሳክሙት ይላል። እንዴ ያምሃል እንዴ ጤነኛ አይደለም ብሎ ዶክተሮት ይሄዳል። እባክን አባት ምንሳና ሰላም ቢያሳክሟቸዋል እላለሁ። ቸምቹ ግን አደጋ እንዳይደርስበት ብዬ እየፈራሁ ነው። ምክንያቱም የማዩሽ ሰውዬ መሳሪያ የታጠቀ ስለሆነ ምናልባት በመሳሪያ ያስፈራረዋል ወይም እስር ቤት እንዳያሳስረው የሆነ ነገር አድርጎ ብዬ ነው የማስበው። እናንተ ምን ትላላችሁ? የዛሬው በዚያ አብቅቻለሁኝ። ሰናይ ቆይታ ይሁንላችሁ። ላይክ እና ሰብስክራይቡን ቪዲዮ ስለምታዩ አመሰግናለሁ።